ምን ማስታወስ ፈለኩ መሰላችሁ ወንድሞቼ ኡስታዞች በርካታ ነጥቦችን አስዘዋችኋል። ይሄ ወደ ዑምራ መሄድ በረመዳን በተለይ ደግሞ መሆኑ ቀላል ጸጋን ነው ወይ? ልብ ብላችሁታል? አላህ የጊዜ ነፃነትን ሰጥቷችሁ ገንዘብም ሰጥቷችሁ የምትሄዱበት የምትከፍሉበት የቤት ሀጃችሁን ደግሞ የሚሸፍን ሰው ትታችሁ ዑምራ ደርሳችሁ መምጣት እንዲሁ በቀላሉ የሚታይ የአላህ ጸጋን ነው ወይ? ልብ ብላችሁታል? ኒዕማው ትልቅ ኒዕማ እኮ ነው። እኔ አንድ ወዳጅ አለኝ እያጫወተኝ አንድ ሌላ ወንድማችን ግብር እንኳን የመጣበት ግብሩ ብቻ 1 ቢሊዮን ብር ነው ሀብቱ አላልኳችሁም። እሱ ሰው ዑምራ መሄድ አልቻለም። አናግሬውም ነበረ ኡስታዝ እንደው አላህ ያግራል ሊዶ አርግልኝ አለኝ። ብርም ኑሯቸው ጊዜ ኑሯቸው መሄድ እኮ ያልቻሉ በጣም በርካታ ሰዎች አሉ። አላህ እኔን እናንተን ለዚህ ትልቅ ጸጋ ሲመርጥ በዚህ መልኩ መታጨት መመረጥ ቀላል የአላህ ጸጋ ነው እንዴ? አንዳንዴ ተሳክቶ ቪዛውም ትኬቱም ሲመጣ ተሳክቶልንም ስንወጣ ጸጋውን ልናቀለው እንችላለን። ማለት የፈለኩት አሁን እንደ ትልቅ የአላህ ጸጋ አልহামዱሊላህ ምንለው ኒዕማ ነው አላህ ይሰጠን። ቁሉ አልহামዱሊላህ ትልቅ ኒዕማ ነው። አላህ በረመዳኑ የሱም ቤት የመዘየር ድል የተሰጠው ባሪያ ከዚህ በላይ ምን ሽልማት አለ? በምንስ የተሻለ ነገር አላህ ሊመርጠን ይችላል? አንዳንዴ ዝም ብሎ ሲሳካ ደረጃውን እንቀንሰዋለን፣ ዋጋ እንሰጠው። እሱም ማስታወስ ነው የፈለኩት።